በቂ የትምህርተ ክርስቶስ እጥረት የወንጌል ስርጭትን እንደሚጎዳ ተገለጸ። በሩዋንዳ ዋና መስሪያ ቤት በተደረገው ስብሰባ የአንጎላና የሳኦ ቶሜ ጳጳሳት ጉባኤ የትምህርተ ክርስቶስ መምሪያ ጸሐፊ ክቡር አባ ሊኖ ታንጋ የሁለቱም ሀገራት የወንጌል መስፋፋት አገልግሎት እንቅፋት የሚሆነው ወጥ የሆነ የትምህርተ ክርስቶስ ማንዋል አለመኖሩ እንደሆነ ገልጸዋል። አባ ሊኖ በመልእክታቸው ቤተክርስቲያን እምነትንና ወንጌልን በማስተላለፍ ረገድ መዋቅራዊ ፈተናዎች እንዳሉባትና በቂ የማስተማሪያ ቁሳቁስ እንደሌለ በመግለጽ ወንጌልን ለማሰራጨትና በቂ የሆነ የትምህርተ ክርስቶስ አገልግሎት እንዳይኖር የቁሳቁስ እና የትምህርተ ክርስቶስ ማኑዋል እጥረት ችግር ሆኖብናል በማለት ተናግረዋል። በስብሰባው በትምህርተ ክርስቶስ ዲፓርትመንት ፕሬዚዳንት ሊቀ ጳጳስ ሊዮፓልዶ ንዳካላጎ የሜኖጌ ካቶሊካዊ ሀገረ ስብከት ሊቀ ጳጳስ ሲሆኑ ከመላው አንጎላ የተውጣጡ የየሀገረ ስብከት የትምህርተ ክርስቶስ ዳይሬክተሮች ተሳትፈዋል። አባታንጋ ዲፓርትመንቱ በክርስቲያናዊ ምስረታ ውስጥ አንድነትን ለማጎልበት አዲስ የካታኬሲስ መመሪያዎችን ለማዘጋጀት ቁርጠኛ መሆኑን በመግለጽ ዲፓርትመንታችን አዲስ መመሪያዎችን ለማዘጋጀት ወስኗል እና ቢያንስ በሚቀጥለው ዓመት አንዳንድ መመሪያዎችን መልቀቅ እንደምንችል ተስፋ እናደርጋለን ብለዋል።